السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله وعلى آله وصحبه أجمعين. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والفجر وليال عشر والشفع والوتر والليل إذا يسر هل في ذلك قسم لذي حجر ألم تر كيف فعل ربك بعاد إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه فقدر عليه رزقه فيقول ربي أهانن كلا بل لا تكرمون اليتيم ولا تحاضون على طعام المسكين وتأكلون التراث أكلا لما وتحبون المال حبا جما كلا إذا دكت الأرض دكا دكا وجاء ربك والملك صفا صفا وجيء يومئذ بجهنم يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي فيومئذ لا يعذب عذابه أحد ولا يوثق وثاقه أحد يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي. سبحان الله. سورة الفجر تبالالج ሶስት ትልልቅ አንኳር ነጥቦችን ከፋፍላ ይዛለች። ምን ይመስላችኋል? ምዕራፉ እንግዲህ ሲነበብ በትንሽም ቢሆን አረብኛ የገባው ሰው የምዕራፉን መልእክት ሊረዳ ይችላል። የመጀመሪያው በምንድነው አላህ የጀመረው? በመሐላዎች። ሱራው የምን አይነት ሱራ ይመስላችኋል? መክይ መደኒ? መክይ መካ የወረዱ ምዕራፎች ዋና ትኩረታቸው ምን ላይ ነው? አቂዳን ማስተካከል፣ ሞቶ መቀስቀስን በማጽደቅ ሰዎች ሞተው ከተቀሰቀሱ በኋላ በሚያጋጥማቸው ህይወት ላይ ሰዎችን ማዘጋጀት። ከዛ አላህ ከማለ በኋላ ዋና የተማለበት ጉዳይ እዚህ ጋር አልተጠቀሰም። ምዕራፉ ላይ ግን ካለው ፍሰት ይታወቃል። እሱ ምንድነው? በእርግጥ ትቀሰቀሳላችሁ እኮ ሞታችሁ ለምትቀሰቀሱበት ቀን ተዘጋጁ። ሁለተኛው የምዕራፉ ክፍል ስለምን ያወራል? ألم تر كيف فعل ربك بعاد كملوا أنستو إرم ذات العماد التي لم يخلق مثلها في البلاد وثمود الذين جابوا الصخر بالواد وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد. الزيد رسي الله دمو سلنا ما نم يورو እናንተ የመካ ሙሽሪኮች ሆይ መመከሪያ የሆናችሁ ዘንድ እናንተ እንዲያውም ደካማ ናችሁ። ከናንተ በፊት የነበሩ እኮ የአድ ህዝቦች የሚባሉ ነበሩ፣ የተሙድ ህዝቦች የሚባሉ ነበሩ። ፊርዓውን ራሱ ደግሞ በጣም ጨቋኝ የነበረ ብዙ ሰራዊቶች ያሉት ሰው ሲገል ሲያርድ የነበረ ሰው አለ። ነገር ግን እነዚህን ሁሉ ቀናቸው ሲደርስ ተበቅያቸዋለሁ፣ አጥፍቻቸዋለሁ፣ እናንተንም ሳላጠፋችሁ በሰጣዋችሁ ጊዜ ተጠቀሙና የላኩትን መልእክተኛ እሺ በሉ። ሶስተኛው የምዕራፍ አንቀጽ ስለምን ያወራል? የሰው ልጅ አላሁ ሱብሓነሁ ወተዓላ ገንዘብ ሰጠው ማለት ወደደው ማለት አይደለም። አንድ ገንዘብና ጤናውን ደግሞ ወሰደበት ማለት ጠላው ማለት አይደለም። አማኝ ማለት አላህ ሲሰጠው ወዶ ይቀበላል፣ አላህ ሲፈትነው ደግሞ ይታገሳል። እሱም የትኛው አንቀጽ ነው? فأما الإنسان إذا ما ابتلاه ربه فأكرمه ونعمه فيقول ربي أكرمن وأما إذا ما ابتلاه
فقدر عليه رزقه فيقول ربي أهانا ነገር ግን የሰው ልጅ እንደሚገምተው አይደለም አለና አላህ ምን አለ ከላ በላ ቱክሪሙነል የቲም እናንተ በእናንተ ላይ ገንዘብ ሲያዝባችሁ አላህ የበደላችሁ ይመስላችኋል እንጂ እናንተ ራሳችሁ የሰጣችሁን ገንዘብ መች ለየቲሞች ትሰጣላችሁ እንዲህ ያደረግን ነው ምን አደርገው ምን አያይዘው ስለዚህ ስለ ካፊሮች ከጠቀሰ በኋላ ቀን እንኳን ለእናንተ ያልተዘጋጃችሁበት ማን የሚባለው ቀን إذا دكت الأرض دكا دكا መሬት መንቀጥቀጥም በምትንቀጠቀጥበት ቀን በመሰባበርም በምትሰባበርበት ቀን وجاء ربك والملك صفا صفا ጌታ አላሁ ሱብሓነሁ ወተዓላ ከመላእክቶች ጋር እኮ ይወርዳል ምን ሊያደርግ በባሪያዎች መካከል ፍርድ ሊሰጥ ከዚያ የካህዲያንን ሁኔታ فيومئذ لا يعذب عذابه أحد ይሄን ከጠቀሰ በኋላ የነማንን ጠቀሰ የአማኞችን ጠቀሰ በስተመጨረሻ ምን ሲል ያ አየቱሃ ነፍሱ አልሙጥመኢና አንቺ የተረጋጋሽ የረካሽ ነፍስ ሆይ ኢርጂዒ ተመለሺ ኢላ ረቢኪ ወደ ጌታሽ ራዲየተን መርዲያ ራዲየተን የወደድሽ ስትሆኚ መርዲያ በአላህ የተወደድሽ ስትሆኚ የሰው ልጅ ሞት አፋፍ ላይ ሲደርስ እቺ ቃል ትባላለች ለማን አማኝ ለሆነ ሰው ባላህ ፍቃድ ወደ ተፍሲሩ እንግባ قال الله تعالى والفجر ዋዋ ምንድናት መማያናት الفجر ፈጅር ማለት ምን ማለት ነው ጎህ ማለት ነው አላህ በምን ማለት በጎሁ ማን ነው ያ ጊዜ ፈጅር ሰላት ያለችበት ማን ነው ያ ጊዜ መላእክቶች በእኛ ላይ የሚቀያየሩበት አይደል ቀጥታ ወደ ሼህ ሳዕዲ ተፍሲር እንግባ فاقسم تعالى بالفجر الله እኮ በጎህ ማለ الذي هو ጎህ ማለት እኮ آخر الليل የመጨረሻው የሌሊት ክፍለ ጊዜ ነው ومقدمته النهار የቀኑ ክፍለ ጊዜ ደግሞ መግቢያ ነው لما في إدبار الليل وإقبال النهار በዚህ ውስጥ እኮ ምን አለበት በጎህ ውስጥ የሌሊቱ መሄድና የቀኑ መምጣት አለበት من الآيات ከተአምሮች ውስጥ እኮ ነው አዳለቲ ሚጠቁም የሆነ على كمال ሙሉ መሆኑን قدرة الله የአላህ ኃይል تعالى የላቀው ጌታ وأنه وحده እሱ እኮ በብቸኝነት ነው المدبر አስተናባሪው ምክንያቱም يولج الليل في النهار ويولج النهار في الليل ሌሊትን በቀን ውስጥ ቀንን በሌሊት ውስጥ ያስገባዋል ማን ብቸኛው አስተናባሪ ጌታ لجميع الأمور ጉዳዮችን በጠቅላላ እኮ የሚያስተናብራቸው እሱ ነው الذي لا تنبغي በፍጹም ማትገባ የሆነች العبادة አምልኮ إلا له ለሱ ብቻ እንጂ እኮ አምልኮ ለማንም አትገባም ويقع في الفجر በጎህ ሰዓት ላይ እኮ በፈጅር ሰላት ላይ እኮ ትከሰታለች ማን الصلاة ስግደት ፋዲለቱን በጣም ድካ የደረሰች በላጭ የሆነች ሙዓዘመቱን የተላቀች የሆነች ሰላት ከአምስቱ ወቅት ሰላት በላጭ የትኛዋ ሰላት ናት ሰላት الفجر يحسن የተገባ እኮ ነው አዩቅሲም الله بها ሊምልባት እኮ የተገባች ናት መላእክቶች ይለዋወጡባታል ፈጅር ይሰገድባታል በየቀኑ ደግሞ ሌሊቱ ተጉዞ ቀኑ የሚመጣባት ናት በቀኑ ክፍለ ጊዜ ሰዎች የሚሰሩበት ነው ስለዚህ አላህ ማለባት ولهذا اقسم ከዛም እኮ አላህ ቀጠለና ማለ بعده ከማን ከፈጅር ቀጥሎ ደግሞ በምን ማለ ወለያሊን አሽር ሲል በአስሩ ሌሊቶች እምላለሁ አለ وهي على الصحيح በትክክሉ እኮ ይሄ ተፍሲር ምንን ያስይዛል ሁለት የተከበሩ 10 ሌሊቶችን ይይዛል ማንና ማንን ለያሊ 10 ረመዳን የረመዳን የመጨረሻዎቹን 10 ሌሊቶች ማን ይባላሉ እነዚህ አሽሩ አልአዋኺር የረመዳን ወር የመጨረሻዎቹ 10 ቀኖች ይባላሉ አንድ አው ወይንም 10 ذو الحجة የذو الحجة ወር 10 ቀኖች ይባላሉ እነዚህ ደግሞ የትኛዎቹ ናቸው አዋኢሉ 10 ذو الحجة የذو الحجة ወር ሐጅ የሚደረግበት ወቅት የመጀመሪያዎቹ
10 ቀኖች ሁለቱም ላይ የተጠቀሰው ያላህ ባሪያዎች ሆይ ለይል የሚል ነው አይደል? በሸሪዓችን ሌሊት የሚለው ቃል ቀንን ይይዛል፣ ቀን የሚለው ቃል ሌሊትን ይይዛል። ማስረጃችን ምን ይመስላችኋል? ባረከላሁ ፊኩም። ለይል የሚለው ቃል ሌሊት የሚለው ቃል ቀንን ይይዛል፣ ቀን የሚለው ቃል ደግሞ ሌሊትን ይዞም ሊመጣ ይችላል አልኳችሁ። ማስረጃችን ምንድነው? ግልጽ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉበት? ኢማም አልቡኻሪ በዘገቡት መን አታ አራፈን ጠንቋይ ዘንድ የመጣ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈሰአለሁ ጠየቀው ያን ጠንቋይ አን ሸይኢን ስለ አንዳች ነገር ጠንቋዩን ሄዶ ጠየቀው አንድ ግለሰብ ለም ትቅበል ለሁ ለዛ ሰውዬ እኮ አላህ አይቀበለውም ሰላቱ ስግደቱን 40 ለይለተን 40 ሌሊት የሰገደውን ሰላት እኮ አይቀበለውም። ጠንቋይ ቤት የሚሄድ ሰው ለይል ሰጋጅ ነው ተብሎ ነው የሚገመተው? ኢማኑ ቢጠነክር ኖሮ ጠንቋይ ቤት ይሄድ ነበረ? አይደለም። ስለዚህ ከዚህ ምን ያዝ? ሌሊት ሲባል የተፈለገው ምንን ጭምር ነው? በሌሊቱ ክፍለ ጊዜ የሰገደው ዒሻና ፈጅርን መግሪብን ይመስል፣ በቀኑ ክፍለ ጊዜ የሰገደው ዙሁርና አሱርን ይመስል። ወደ ሼህ ሳዕዲ ተፍሲር እንመለስና ወይ ሁለተኛ ማንን ይዛላል? 10 ዙልሒጃ በዙልሒጃ ወር ውስጥ ያለውን 10 ሌሊቶች ይይዛል። ረመዳን ላይ ነብዩ ሰለላሁ ዐለይሂ ወሰለም በማታው ክፍለ ጊዜ 10ዎቹ የመጨረሻ ሌሊቶች ላይ ለይለተል ቀድር እንዳለባት ተናግረዋል አይደል? ወደ ዙልሒጃው ሲመጣ ደግሞ አምልኮቹ ጠቅላላ የሚፈጸሙት በማታ ነው በቀን ነው? በቀን ነው። አረፋ የሚቆመው በቀን ነው። ጠጠር የሚወረወረው በቀን ነው። እርድ የሚታረደው በቀን ነው። ስለዚህ ሁለቱንም ነው ተፍሲሩ ሚይዘው እያሉ ነው ሼህ ሳዕዲ ረሂመሁላህ። ፈኢነሃ ለያሊ እነዚህ እኮ ሌሊቶች ናቸው ሙሽተሚለቱን አካተው የያዙ አላ አያሚል ፋዲለቲ በጣም ውድ ቀኖችን እኮ አካተው የያዙ 10 ቀኖች ናቸው። የረመዳን የመጨረሻዎቹ 10 ሌሊቶችና የዙልሒጃ የመጀመሪያዎቹ 10 ሌሊትና ቀኖች ማለት ነው። ወየቀዑ ፊሃ በእነሱ ውስጥ እኮ ይከሰታል ሚን አልዒባዳት ከአምልኮች ወልቁሩባት ወደ አላህ መቃረቢያ ማ ላ የቀዑ ፊ ገይሪሃ በሌሎች ቀናቶች ውስጥ የሌሉ አምልኮች እኮ ይገኛሉ። እንመጣለን ወደ ሌሎቹ ማብራሪያዎች ባላህ ፍቃድ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከአብዱላህ ብን አባስ ተይዞ ምን አሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አያሚን ከቀኖች ውስጥ እኮ ቀን የለም አልዓመሉ ሷሊሕ መልካም ስራ ፊሃ አሐቡ ኢለላሂ ሚን ሃዚሂል አያም አላህ ዘንድ በጣም ስራ የሚወደድባቸው ቀኖች ውስጥ እኮ የሉም እንደነዚህ ቀኖች አሉ። እንደማናቸው እነዛ ቀኖች? ያኒ አያመል 10 እነዚህ የመጀመሪያዎቹ 10 ቀኖች የአረፋ ወይም ደግሞ የሐጅ ተግባር የሚፈጸምባቸው። ቃሉ ያ ረሱላላህ ሶሃባዎች ጠየቋቸው፣ አንቱ ያላህ መልእክተኛ ሆይ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ ማድረግም ቢሆን ተባሉ። ቃል ነብዩ አሉ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል እንኳን ቢሆን እኮ በእነዚህ በ10 ቀኖች ውስጥ በመጀመሪያ የአረፋ 10 ቀኖች ውስጥ የሚሰሩትን ስራዎች እኮ ሚስተካከላቸው የለም አሉና ኢላ ሲቀር እንጂ ረጁሉን የወጣ ሰው ኸረጀ ቢነፍሲሂ በነፍሱ የወጣ ወማሊሂ ገንዘቡን ይዞ ወጣ ወደ ጂሃድ ፈለም የርጂዕ አልተመለሰም ሚን ዛሊከ ከጂሃዱ ቢሸይኢን ምንም ነገር ሳይዝ አልተመለሰም። ምን ሲቀር? በዛው ሞተ። ይሄ ሰው ሲቀር እንጂ እኮ በእነዚህ በ10 ቀን ውስጥ የተሰሩት በማን በዙልሒጃ ሐጅ በሚፈጸምባቸው የመጀመሪያ 10 ቀን ውስጥ የሚሰሩት አምልኮች እኮ እነሱን የሚመስላቸው የለም። አንድ ወደ ረመዳኑ ስንመጣም ብለናል። የመጨረሻው ረመዳን ላይ የሚሰሩትን ስራዎች አስመልክቶ ነብዩ ምን አሉ? የቀኑ ክፍለ ጊዜ ይጾማል አይደል? የማታውን ክፍለ ጊዜ ግን አስመልክቶ ምን አሉ? በሷ ውስጥ እኮ ፊሂ ለይለቱን አንድ ሌሊት እኮ አለች በመጨረሻዎቹ 10 ቀኖች ውስጥ ኸይሩን በላጭ የሆነች ሚን አልፊ ሸህሪን ከ1000 ወሮች እምትበልጥ አሉ። ስለዚህ ሁለተኛው መሐላ ምን ሆነ? ወለያሊን 10 በ10 ሌሊቶች እምላለሁ አለ አላህ። ወፊ ለያሊ ለ10 በ10 ሌሊቶች ውስጥ እኮ አሉ ሼህ ሳዕዲ ቀጠሉና ወፊ ለያሊ 10 ረመዳን በረመዳን የመጨረሻዎቹ 10 ቀኖች ውስጥ እኮ ለይለቱል ቀድር ለይለቱል ቀድር የመወሰኛዋ ሌሊት ትጠበቃለች። አለቲ ሂየ እሷ እኮ ኸይሩ ሚን አልፊ ሻህር ከ1000 ወራት ምትበልጥ የሆነች
ወፊ ነሃሪሃ በቀኗ ክፍለ ጊዜ ደግሞ ሲያሙ መጾም እኮ ይገኝበታል። አኺሩ ረመዳን የረመዳንን የመጨረሻዎቹን 10 ቀኖች አለዚ ሁወ ረመዳን ማለት ደግሞ እኮ ሩክኑ ሚን አርካኒል ኢስላም ከአምስቱ የእስልምና ምሰሶዎች ውስጥ ነው። ሸሃደቲ አላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ወኢቃሚ ሰላቲ ወኢታኢ ዘካቲ ወሰውሚ ረመዳን። እሺ አልጨረስንም። ወፊ አያሚ 10 ዚል ሒጀቲ በዙል ሂጃ ወር የመጀመሪያዎቹ 10 ቀኖች ውስጥ ደግሞ አልውቁፍ ቢልዓረፋ አረፋ ሜዳ ላይ እኮ መቆም አለ። ያ ቀን ማን ነው? ውቁፍ ቢልዓረፋ አረፋ የሚቆምበት ቀን አለዚ በዚያ ቀን ውስጥ እኮ የኽፊሩላህ አላህ ይምራል ፊሂ በውስጡ ሊዒባዲሂ ለባሪያዎቹ መኽፊረተን ምህረትን የሕዘኑ ለሃ ሸይጣን ሰይጣን የሚያዝንበት ቀን እኮ ነው። ለምን? አላህ በኃይለኛው አረፋ ሜዳ ላይ የወጡትንም ሆነ መላው ዓለም ላይ ያሉትን እሱን ማረን ያሉትን ባሪያዎች ሚምርበት ቀን ስለሆነ ፈማ ሩእየ አሸይጣን ሰይጣን እኮ አልታየም አሕቀረ ወራዳ ሆኖ ወላ አድሐረ የረከሰ ሆኖ ሚንሁ ፊ የውሚ አረፋ እንደ አረፋ ቀን እኮ የተዋረደና የረከሰ ሆኖ ሊማ የራ ሚን ተነዙሊል አምላክ መላኢካዎች እንደሚወርዱ ስለሚመለከት ወረሕመቲ ሚነላሂ ሊዒባዲህ የአላህ እዝነት ለባሪያዎቹ ስለሚወርድ ወየቀኡ ፊሃ በዛ ውስጥ እኮ ይከሰታል ከሲሩ ሚነል አፍዓል ብዙ ስራዎች አልሐጅ የሐጅ ብዙ ስራዎች ወልዑምራ የዑምራም ስራዎች እኮ የሚከሰቱት ምን ውስጥ ነው? በዙል ሒጃ በ10 ቀን ውስጥ ነውና ወሃዚህ አሽያኡን ሙዓዘመቱን እነዚህ ደግሞ በጣም የተላቁ ተግባራቶች ናቸው። ወህየ ሚን አርካኑ አልኢስላሚ አልኸምስ ከአምስቱ የእስልምና አርካን ውስጥ ነው። መጨረሻ ያልጠቀስናት ማን ነበረች? ወሐጂ በይት የአላህን ቤት መጎብኘት። ከዛ ሼኽ ሳዕዲ ምን አሉ? ሙስተሒቀቱን የተገባ እኮ ነው ሊአን ዩቅሰመ አላሁ ቢሃ አላህ ሊምልባቸው እኮ የተገቡ ናቸው እነዚህ 10 ሌሊቶች በመባል የተጠቀሱት። ሶስተኛ አላሁ ስብሓነሁ ወተዓላ አሁንም ሊምል ነው። ወሸፍዒ ወልወትር ወትር ማለት ምን ነው የሚይዘው? ዊትርን አይደለ? ነጠላ። ሸፍዕ ማለት ደግሞ ምን ነው የሚይዘው? ሙሉ ቁጥሮችን 2 4 6 8 ምን ይባላሉ? ሙሉ ቁጥር አይደል? 1 3 5 ምን ይባላሉ? ዊትር ይባላሉ አይደል? አላህ በምን ማለት ከፍጡሮቹ ወሸፍዕ ሙሉ ቁጥር አድርጌ የወሰንኩት የፈጠርኩት ምንን ይመስል? ፈጅር ዊትር ናት ወይስ ሙሉ ቁጥር? ሙሉ። ስለዚህ ፈጅር፣ ዙሁር፣ አሱር፣ ዒሻ ምኖች ናቸው? ሙሉ ቁጥሮች ናቸው። አመል መግሪቡ መግሪብ ስንት ናት? ውትር ናት 3 ስለሆነች። ስለዚህ ከፍጡሮቹ ነጠላ አድርጎ የፈጠረውንም ሙሉ ቁጥር አድርጎ በፈጠረውም አላህ ማለ። አራተኛ ወለይሊ በሌሊት ደግሞ ማለ። ኢዛ የስር በተጓዘ ጊዜ ተፍሲር አልሙኽተሰር ላይ ወአቅሰመ ቢለይል አላህ እኮ ማለ በሌሊት ኢዛ ጃአ ሌሊቱ በመጣ ጊዜ። መቼ መጣ? አሁን ሰዓታችን ምንድን ነው? መግሪብ አይደለ? ከ30 ደቂቃ በፊት ምን ነበር? ብርሃን ነበር አይደል? ሌሊቱ መጣና ምን አደረገው? ብርሃኑን ሸፈነው። ስለዚህ ወቢለይሊ አላህ እኮ ማለ በሌሊት ኢዛ ጃአ ሌሊቱ በመጣ ጊዜ ወስተመረ በተጓዘ ጊዜ ሌሊቱን ሙሉ ሌሊቱ ገብቷል አይደለ? ወአድበረ በሸሸ ጊዜ ምን ማለት ነው ደግሞ? በነገታው ሌሊት ተወግዶ ቀን በመጣ ጊዜ። ወጀዋቡ ሃዘል አቅሳም እነዚህ እኮ ከላይ ጀምሮ የተማለባቸው ጉዳዮች እኮ መልሱም ምንድን ነው? አላህ ሊያስጨብጠን የፈለገው ምንድን ነው? ለቱጃዙነ ትመነዳላችሁ እኮ አላ አዕማሊኩም እዚህ ምድር ላይ በሰራችሁት በጠቅላላ ዝም አትባሉ። የሂሳብ ቀን አለ፣ ለዛ ሂሳብ ቀን ተዘጋጁ። ግልጽ ነው? እዚህ ድረስ ያላህ ባሪያዎች ግልጽ ነው? የስር ሲጓዝ ይመጣል ይጓዛል። ወለይሊ በሌሊት አላህ ማለ ኢዛ የስር ገባና መቼ? አሁን መግሪብ ላይ ይሄው እየተጓዘ ነው። ምን እያደረገ ነው? ሊነጋ ሲል እንዲያውም ምን ይሆናል? ድቅ ብሎ ይጨልማል አይደል? ጨለማው ግን እንዳያስተክዘን አላህ ምን አለ? አለይሰ ሱብሑ ቢቀሪብ ሌሊቱ እንዲያውም ድቅ ብሎ በጨለመ ጊዜ ከሱ ቀጥሎ ምን ስለሚመጣ ነው? ንጋት። ከዛ ተጉዞ ደግሞ ይወጣል። ይሄን ሁሉ የሚቀያይረው አላህ
በየቀኑ አንድ ቀን እዚህ ምድር ላይ በቆያችሁ ቁጥር ወደ ሞት እየተጠጋችሁ ነው። ከሞት በኋላ ላለው ዓለም ተዘጋጁ። አላሁ አክበር። አምስተኛ አንቀጽ አላህ ምን አለ? ሀል ፊ ዛሊከ ከላይ በተጠቀሱት በጠቅላላ ቀሰሙን መሐላዎች ላይ ሊዚ ሒጅር ለአቅል ባለቤት ለአእምሮ ለልብ ባለቤት የተማለባቸው ጉዳይ መሐላ የለበትምን? አለበት አይደለ? መሐላዎቹ ምኖች ናቸው? ለአቅል ባለቤት የተማለባቸው ነገሮች በጠቅላላ ትልልቅ መሐላዎች ናቸው። ሀል ፊ ዛሊከ አልመዝኩር ከላይ በተጠቀሱት መሐላዎች በጠቅላላ ቀሰሙን ሊዚ ሒጅር አይ ሊዚ አቅሊን ለአእምሮ ባለቤት ነዓም አዎን አለበት። ባዕደ ዛሊከ ከዚህ ሁሉ በኋላ እኮ የክፊ ይበቃል። ሊመን ካነ ለሁ ቀልቡን ልብ ላለው ሰው አው አልቀ ሰምዓ ወይም ጆሮውን ጣል ላደረገ ወህወ ሸሂዱን ልቡን ከፍቶ ይሄን ሁሉ አላህ ካሳየው በኋላ ሞተህ ትቀሰቀሳለህ ሂሳብ ትሰጣለህ ሲባል ልቡን ከፍቶ ጆሮውን ከፍቶ ለሚሰማ ሰው ከላይ የተጠቀሱት መሐላዎች ከበቂ በላይ ናቸው። ስድስተኛ አንቀጽ አላህ አሁን ሊያብራራ ነው የነማንን ታሪክ? ባዕዱል ሙከዚቢን ከፊል አስተባባዮችን። አለም ተራ አታውቅምን መልእክተኛዬ ሆይ ማንን? ነቢዩ ሰለላሁ ዐለይሂ ወሰለም አታውቅምን? ይሄው እኔ እያሳወቅኩህ ነው እወቅ። አለም ተራ አታውቅምን? ከይፈ ፈዓለ ረቡክ ከይፈ እንዴት ፈዓለ እንደሰራ ረቡክ ጌታ ቢዓድ ነቢይላህ ሁድ የተላኩባቸው የአድ ህዝቦች በመባል የሚታወቁ አሉ። በጣም በጉልበት መን አሸዱ ሚና ቁዋ ማን እንደኛ ጉልበት የተሰጠ አለ ሚሉ ሰዎች ናቸው። እውነትም አላህ ጉልበት ስለሰጣቸው እነሱን እንኳን እኮ አጥፍተናል እናንተ አጋሪያን ሆይ ተጠንቀቁ እያላቸው። አለም ተራ አታውቅምን? ከይፈ ፈዓለ ረቡከ ቢዓድ አለም ተራ አዩሃ ረሱል አንተ መልእክተኛዬ ሆይ አታውቅምን? አልተረዳህምን? ከይፈ ፈዓለ ረቡከ ቢዓድ በአድ ህዝቦች ላይ ምን እንደሰራ ቀውሚ ሁዲን ነቢይላህ ሁድ የተላከላቸው ለማ ከዘቡ ረሱለህ የተላከላቸው መልእክተኛ ባስተባበሉ ጊዜ አላህ እንዴት እንደቀጣቸው አታውቅምን አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ሰባተኛ አንቀጽ ኢረመ ዛቲል ዒማድ እነሱ ሚኖሩ የነበረው የት ነው ማለት ነው? የመን ነው ማለት ነው። በነገራችን ላይ የአድ ህዝቦች ሲባል አደኒል ኡላና አደኒ አታኒያ ሁለት ናቸው። የመጀመሪያዎቹ አዶችና ሁለተኛዎቹ አዶች ይባላሉ። የመጀመሪያዎቹ የአድ ህዝቦች ማለት እነማን ናቸው? ነቢይላህ ሁድ የተላኩላቸው። ሁለተኛዎቹ የአድ ህዝቦች ደግሞ ማለት ነቢይላህ ሷሊህ የተላኩላቸው ናቸው። ሁለቱንም ባላህ ፍቃድ እዚሁ አንቀጽ ላይ ተጠቅሰዋል፣ እናብራራቸዋለን። ኢረመ ዛቲል ዒማድ ኢረም አልቀቢለቱ ጎሳ እኮ ናት። አልማዕሩፈቱ የታወቀች ፊል የመን የመን ውስጥ ከሚታወቁ ጎሳ ውስጥ እኮ ናት። ዛቲል ዒማድ ማለት ግን አይ አልቁዋ አሸዲድ የብርቱ ኃይል ባለቤት የሆኑ በጣም ጉልበት ያላቸው ማለት ነው። ወልዑቱው የአመፅ ወተጀቡር የኃይለኝነት ባለቤት የሆኑ ሰው አላህ ጉልበት እውቀት ሲሰጠው ጭራሽ መተናነስ ነው አይደል የሚጠበቅበት። ጉልበት ሲሰጠው ግን ደረቱን ሚነፋ አካል ጥፋት ላይ እንደወደቀ ኢንሻአላህ የሚቀጥለው አንቀጽ ደግሞ በደንብ ያብራራልናል። ስምንተኛ አንቀጽ አለቲ አለ አላህ ራሱ መሰከረላቸው። እነሱ ማለት እኮ አለ ማን? የአድ ህዝቦች የተባሉት ለም ዩኽለቅ አልተፈጠረም እኮ ሚስሉሃ እነሱን የሚመስል ፊል ቢላድ በአገሮች ውስጥ እኮ እንደነሱ ጉልበተኛ እኮ አልተፈጠረም። ተፍሲር አሳዕዲ ላይ ምን ይላሉ ረሂመሁላህ? አለቲ ለም ዩኽለቅ ሚስሉሃ አይ ሚስሉ አዲን እንደ አድ አይነት ወይም እንደ አድ ህዝቦች አይነት እኮ ጉልበተኛ ፊል ቢላዲ አይ ፊ ጀሚዕል ቡልዳን በከተማዎች በጠቅላላ በአገራት ላይ እኮ እነሱን የመሰለ ጉልበተኛ አላህ አልፈጠረም። ፊል ቁወቲ ወሽዳ በጉልበትና በብርታት ከማ ቃለ ለሁም ነቢዩሁም የገዛ ነቢያቸው ነቢይላህ ሁድ እንዲህ ብሎ እኮ ነግሯቸው ነበረ አለይሂ ሰላም ያላህ ሰላም በሱ ላይ ይሁንና ወዝኩሩ እባካችሁ አስታውሱ አላቸው። ኢድ ጀዓለኩም አላህ እናንተን ባደረጋችሁ ጊዜ ኹለፋ ወራሾች ሚን ባዕዲ ቀውሚ ኑሒን
የኑህ ህዝቦችን ካመጹት በኋላ እነሱን ካጠፋቸው በኋላ እኮ አላህ የምድርን ወራሽ አድርጓቸዋል። እናንተ ወዛደኩም አላህ ደግሞ ጨመረላችሁ እኮ ፊል ኸልቂ በአፈጣጠራችሁ በስጠተን ግዝፈትን ጨመረላችሁ። ስለዚህ ከእናንተ ምን ይጠበቃል? ፈዝኩሩ እባካችሁ አስታውሱ፣ አላ አላሂ የአላህን መልካም ውለታ በእናንተ ላይ የዋለውን እባካችሁ አስታውሱ። ምን ማለት ነው? አመስግኑት። እንዲህ አይነት ጉልበት ለሰጣችሁ አይደለም መን አሸዱ ሚና ቁዋ እንደኛ ማን ጉልቤ አለ ልትሉ ሳይሆን የሚገባችሁ እናንተ ልትሉ የሚገባችሁ እንዲህ አይነት ጉልበት የሰጣችሁን ጌታ ምን አድርጉት? ውለታውን አብዝታችሁ አውሱት። ውለታውን ብዙ ባበዛችሁ ቁጥር ለኢን ሸከርቱም ለአዚደነኩም ባመሰገናችሁኝ ቁጥር እጨምራላችኋለሁ ብሏልና ለዓለኩም ቱፍሊሑን ከምትፈሩት ልትጠበቁ ምትፈልጉትን ልታገኙ ነጃ ተወጡ ዘንድ እኮ አላህን አብዝታችሁ አውሱት። ሁድ ምን ነበር ያላቸው? ሱረቱ ሁድ ላይ ነብዩላህ ሁድ ምን አላቸው? ወየዚድኩም ቁወተን ኢላ ቁወቲኩም። በእነዚህ ህዝቦች ላይ የጉልበታቸው ጉዳይ በጣም ተደጋግሞ ቁርአን ላይ ተጠቀሰ። ወየዚድኩም ተውበት አድርጉ፣ እስትግፋር አድርጉና ወደ ጌታችሁ ተመለሱ። ወየዚድኩም ይሄን ካደረጋችሁ እሺ ብላችሁ አላህ ይጨምርላችኋል። ወየዚድኩም ቁወተን ኃይልን ኢላ ቁወቲኩም እንዲሁ የሰጣችሁ በጣም ግዙፍ የሚባለው ማንነታችሁ ላይ ጭራሽ ሌላ ጉልበት ይጨምርላችኋል። ለኢን ሸከርቱም ለአዚደነኩም። ስለዚህ አላህ ይሄው የእነሱን እንኳን ጠቀሰ። እኔ እነሱን እንኳን አጥፍቻለሁ። በምን? በንፋስ ጉልበት ያለው ንፋስን መመለስ ነበረበት አይደል? ሊፈትናቸው ምን አሸዱ ሚና ቁዋ እንደኛ ማን ኃይል ያለው አለ ሲሉ አላህ ሆን ብሎ ምን አደረገባቸው? ንፋስ ላከባቸው። እስቲ ይሄን ንፋስ መክቱት አላቸው። ንፋስ ሚያዝ ሚጨበጥ ሚታይ ነገር ነው አይደለም። ብቻ አላህ ሰራዊቶቹን ይልካል ብድግ አድርጎ ከዛስ እንደታኘከ ቅጠል አድርጎ ብጥስጥሳቸውን አወጣ። ስለዚህ ትዕቢት የሰው ልጅ ከውስጡ ሙሉ ለሙሉ ሊያወጣና እውነተኛ አንገቱን የሰበረ የአላህ ባሪያ ሊሆን ይገባዋል። ትህትና መተናነስ ለአላህ እኔ የሚሉ ቃሎችን መጠንቀቅ ወዴት ነው የሚመሩትና ይሄው እነዚህ ህዝቦች እኛ ጉልበት አለን ብለው እንደጠፉት። 9ኛ አንቀጽ ወተሙድ ነብዩላህ ሷሊህ የተላኩባቸው ደግሞ የተሙድ ህዝቦች ይባላሉ። እነዚህ ማን ናቸዋል? ሁለተኛዎቹ አዶች ናቸዋል። እነዚህም በተመለከተ ምን ምዕራፍ የወረደላቸው ናቸው? ስለዚህ የነብዩላህ ሷሊህ ህዝቦች ደግሞ ሱረቱ ሸምስ ላይ በጣም በሰፊው ታሪካቸው መጥቷል። አጭር ቢመስልም ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ ወለይሊ ኢዛ የኽሻሃ ወሰማኢ ወማ በናሃ ወልአርዲ ወማ ጠሃሃ ወነፍሲን ወማ ሰዋሃ። ይሄ በቁርአን ውስጥ ረዥሙ መሐላ ሱረቱ ሸምስ ላይ ነው ያለው። 7 አንቀጾች በተከታታይ አላህ ማለበት። ከዛስ ፈአልሃመሃ ፉጁረሃ ወተቅዋሃ ቀድ አፍለሃ መን ዘካሃ ወቀድ ኻበ መን ደሳሃ ከዘበት ተሙዱ ቢጠቅዋሃ ብሎ የሚጀምረው ስለ እነሱ ታሪክ ነው። ኢዝ እንበዐሰ አሽቃሃ ፈቃለ ለሁም ረሱሉላሂ ናቀተላሂ ወሱቅያሃ ፈከዘቡሁ ፈዐቀሩሃ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ፈሰዋሃ ወላ የኻፉ ዑቅባሃ የተባለላቸው የነዚህ ነቢዩላህ ሷሊህ የተላኩባቸው ህዝቦች ናቸው። እነዚህንም አላህ ጉልበት ሰጥቷቸው ነበረ። እነዚህም ምን አይነት ሰዎች ነበሩ? ጉልበት የተሰጡ ተሙድ ህዝቦች ማን የተላከላቸው? ነቢዩላህ ሷሊህ አለዚነ እነሱ እኮ ጃቡ አሰኽራ ቋጥኝን ምን የሚያደርጉ ነበሩ? የሚፈለፍሉ ቋጥኝ ትልልቅ ቋጥኞችን ፈልፍለው በእጃቸው ምን ይሰሩ ነበረ? ቢልዋድ ቤቶችን መኖሪያ ቤቶችን በሸለቆዎች ውስጥ ቦርቡሮ ቤት ይሰሩ ነበረ። በምናቸው? በኖርማል በያዟቸው እነዚህ በሚሰሩባቸው ማሽኖች ቀለል ያሉ በእጅ የሚያዙ እንደሚመታባቸው በእጃቸው እየቦረቦሩ ትልቅ መኖሪያዎችን ይሰሩ ነው። ከዚህ ምን እንረዳለን? ሱብሃንአላህ እነዚህም ሰዎች ምን ተሰጥተው ነበር? ጉልበት። ማንኛውንም ስጦታ የተሰጠው አካል ምን ማድረግ ነው ያለበት? ወደ ጌታው የተሰጠውን ጸጋ ማመስገን ነው የነበረበት። አወለም ተረ ከይፈ ፈዐለ ረቡከ ቢተሙድ ቀውሚ ሷሊሂን አለዚ ሸቁ እነዚያ ሚለያዩ የሆኑ
ምንን አሰኽረ አልጂባል የተራራን ቋጥኝ የሚፈለፍሉ የሆኑ ወጀዐሉ የሚያደርጉ ሚንሃ ቡዩተን ቢል ሂጅር ሂጅር ወደ ተባለው ቦታ አካባቢ ተራራዎችን ቋጥኞችን እየፈለፈሉ ቤት የሚሰሩ ህዝቦች ነበሩ። 10ኛ አንቀጽ ወደ 3ኛው ደግሞ ማን ተመጣ? የጉልበት ባለቤት ነኝ ወደሚለው ሀታ ምን እስኪል ድረስ አነ ረብኩሙል አዕላ ታላቁ ጌታችሁ እኮ እኔ ነኝ እስኪል ድረስ ማ አሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጭ እኮ ለእናንተ አምላክ አላቅላችሁም አምልኮ የሚገባኝ እኔ ነኝ ያለ ሰው ነበር። አላህ ታገሰው። መጨረሻ ላይ አያያዙ ምን ሆነ? ምን ይል ነበረ? እነዚህ ወንዞች እኮ ተጅሪ ሚን ታህቲ የሚፈሱት እኮ ከኔ እግር ስር ነው ይል ነበረ። እነማንን? እነ ናይልን ወንዝ ሲፎከስ በነበረው ውሃ አላህ አጠፋው። አላህ ምን አለ? 10ኛ አንቀጽ ላይ ወፊርዓውነ ፊርዓውን እኮ ዚል አውታድ ማለት ምን ማለት ነው? ሙሶሶዎች የሙሶሶ ባለቤት የሆነ ሁለት ተፍሲር ተሰጥቶታል። አንደኛ የሱን ስልጣን የሚያጸኑለት የሆኑ የትልልቅ ሰራዊቶች ባለቤት የሆነ፣ ሁለተኛው ተፍሲር ደግሞ ያመኑ ሰዎችን እዛ ሙሶሶ ላይ እያደረገ የሚያሰቃይና የሚገልበት የነበረ ወፊርዓውነ ፊርዓውን እኮ አለ አላህ ዚል አውታድ የሙሶሶ ባለቤት የሆነ። ስንት ተፍሲር ተሰጠዋል? ሁለት ትርጉም ሰጥተውታል ሙፈሲሮች። አንደኛው ትርጉሙ ምንድነው? የሰራዊቶች ባለቤት የሆነ የሱን ንግስና አጽንተውለት የነበሩ አንድ። ሁለተኛውስ አማኞችን እያንጠለጠለ ሚገርፍና ሚቀጣበት የነበረ። 11ኛ አላህ ምን አለ? አለዚነ እነዚህ እኮ እነማን? ፊርዓውን፣ ተሙድ፣ አድ ጣገው ድንበር ያለፉ እኮ ናቸው። ፊል ቢላድ በምድር ላይ በጠቅላላ እኮ እነዚህ ሶስቱም እና አምሳያዎቻቸው እኮ ድንበር ያለፉ ነበሩ። ነገር ግን አላህ ምን አለ ቀጠለና ፈአክተሩ አበዙ እኮ ፊሃ ሲኖሩባቸው በነበሩት አገሮች ውስጥ እኮ አልፈሳድ መጥፎ ነገርን ሲያሰራጩ እኮ ነበር። ብዙ ጥፋቶችን ሲያሰራጩ ነበረ። ተፍሲር አልሙክተሰር ላይ ፈአክተሩ ፊሃ አልፈሳድ ቢማ ነሸሩሁ ሚነል ኩፍሪ ወልመዓሲ ክህደትንና አመፅን ወንጀልን ሲያስፋፉ ነበረ። ተፍሲር አሳዕዲ ላይ ደግሞ ፈአክተሩ ፊሃ አልፈሳድ ወሁወ አልዓመሉ ቢልኩፍሪ ወሹዓቢሂ ክህደትንና ቅርንጫፎቹን እኮ ሲያስፋፉ ነበረ። ሚን ጀሚዕ አጅናሲ አልመዓሲ አሉ የሚባሉ የወንጀል አይነቶችን በማሰራጨት ወሰዓው ሰሩ እኮ ፊ ሙሐረበት ረሱሊ ወሰድ ናሲ አን ሰቢልላህ መልእክተኞችን በመቃወምና አማኞችን በማሰቃየት ላይ እኮ ሲሰሩ ነበር። በዚህ ምክንያት ነው ምን የተባሉት? ፈአክተሩ ፊሃ አልፈሳድ በእነዚህ ምድሮች ውስጥ እኮ ፈሳድን አስፋፉ የተባሉት። እዚህ ድረስ ግልጽ ነው። 13ኛ ወቅቱ ሲደርስ ግን ዝም ካላቸው በኋላ ፈሶበልማ ከተባለ ምን ማለት ነው? ውሃን አንቧቧ ማለት ነው አይደል? ፈሶበ አለይሂም አላህ እኮ አውረደባቸው ሰውጠ አዛብ የቅጣቱል አለንጋ እኮ አውረደባቸው። በእነማን ላይ? በፊርዓውን ከነሰራዊቶቹ ወተሙድ ወአድ እና አምሳያዎቻቸውን በጠቅላላ ወቅቱ ሲደርስ እኮ አላህ የቅጣትን አለንጋ ያወርድባቸዋል። ኢነ ረበከ ያንተ ጌታ እኮ ለቢል ሚርሷድ ተጠባባቂ ነው። ተጠባባቂ ነው ማለት ምን ማለት ነው? ጊዜ ይሰጣል ማለት ነው። ሐሊሙን ታጋሽ የሆነ ጌታ ነው። ለማን? ሊመን ታብ ተውበት እስኪደረግ ድረስ ተአምሮቹን ይልካል። ሙሳ አለይሂ ሰላም ብትሯል ገና የመጀመሪያ ቀን የጣሏት ቀን ነው እንዴ ያ ሁሉ ጉዳይ መጥቶ ፊርዓውን የተሸነፈው አይደለም። ፈአራሁል አየተል ኩብራ ትልልቅ የሚባሉ ተአምሮችን ለሱና ለህዝቦቻቸው አሳዩአቸው። ምን እንዲሆኑ? እንዲመለሱ። ከነሱ ውስጥ የተመለሱ አሉ፣ አብዛኛዎቹ ግን አልተመለሱም። እነማን ተመለሱ? ለምሳሌ ሰሐረቱ ፊርዓውን የፊርዓውን ጠንቋዮች ለፊርዓውን መጀመሪያ ምን አሉት? በጧቱ ረፋድ ክፍለ ጊዜ ለኛ ምንድነው የሚሰጠን ሙሳን ካሸነፍ ነው። እሱ ምን አላቸው? እናንተ የኔ የቅርብ ባለሟሎች ትሆናላችሁ አላቸው።
ወደሱ መቅረብም ትልቅ ነገር መስሏቸው እነሱ ድግምት ሊሰሩ ሙሳ ምን ሊያደርግ የእነሱን ድግምት ደግሞ ውድቅ ሊያደርግ ሰሃሩ አዩን ናስ የሰዎች አይን ላይ ድግምት ሰሩና የገመዶችን ማአት ሲለቁ ሙሳ ደግሞ ያቺን ብትር ሲለቋት እባብ ሆነችና እንዳለ ልቅምቅም አድርጋ በላች። ከዛስ ቃሉ አመና ቢረቢ ሃሩነ ወሙሳ እኛ በሙሳና በሃሩን ጌታ አምነናል አሉ። ሐታ ፊርዓውን ምን እስኪል ድረስ ቃለ አመንቱ ለሁ ቀብለ አን አዘነ ለኩም እኔ ሳልፈቅድላችሁ ነው ወይ ለሱ የምታምኑለት አለ። ኢነ ሃዛ ለመክሩ መከርቱሙሁ ፊል መዲነቲ በምድር ማን ነው በዚህ በከተማ ውስጥ እኮ ቀድማችሁ ተደብቃችሁ የተመካከራችሁት የጥፋት አካሄድ ነው አለ። ስለዚህ አላህ ምን አለ? ኢነ ረበከ ጌታህ እኮ ለቢል ሚርሷድ ምን አይነት ጌታ ነው? በመጠባበቅ ላይ ነው፣ ጊዜ ይሰጣል። ፈአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዓመሁ ፈየቁሉ ረቢ አክረመን። ኢንሳን ሲባል ቁርአን ላይ ለምሳሌ ያ አዩሃ ናሱ ማ ገረከ ቢረቢከል ከሪም አማኝን ነው ከሃዲን ነው የሚመለከተው? አንተ የሰው ልጅ በጌታህ ላይ ምን አዘናጋህ ሲባል አማኞች በጌታቸው ላይ ተዘናግተዋል እንዴ? አልተዘናጉም። ስለዚህ ምን ትይዛላችሁ ቃኢዳ ቁርአን ላይ በብዛት ያ አዩሃ ናሱ ሚል ነገር ከመጣ ምን ነው መያዝ ያለባችሁ? ሙኻጠቡ አላህ እያናገረ ያለው አብዛኛውን ጊዜ ከሃዲያንን ነው። ምክንያቱም አማኞች ይሄ ነገር አይመለከታቸውምና እዩ አሁን እዚህ አንቀጽ ላይ ፈአመል ኢንሳኑ አይ ካፊሩ ከሃዲ የሆነ ሰውማ ኢዛ መብተላሁ አላህ በፈተነው ጊዜ በምን ገንዘብ መሰጠት ጤና መሰጠት ራሱ ፈተና ነው አይደለም? ኢዛ መብተላሁ በፈተነው ጊዜ ረቡሁ ጌታው ፈአክረመሁ ጤና መሰጠትና ገንዘብ መሰጠት ደግሞ መላቅ ነውና በከፊሉ ያህል አላህ ከፍ ባደረገው ጊዜ ወነዓመሁ ጸጋውን ባጣቀመው ጊዜ አላህ ፈየቁል ይላል ረቢ የኔ ጌታ እኮ አክረመን እኔን እኮ አላቀኝ ይላል። ጥሩ 16ኛ አንቀጽ ወአማ ኢዛ መብተላሁ በፈተነው ጊዜ ግን ፈቀደረ ዐለይሂ ሪዝቀሁ ፈቀደረ ማለት አይ ደየቀሁ ሪዝቁን ደግሞ የሚበላ የሚጠጣውን ደግሞ ጠበብ ባደረገበት ያኔ ምን ይላል? ፈየቁሉ ይላል እኮ የሰው ልጅ ረቢ ጌታዬ እኮ አሃንን አዋረደኝ ይላል። አማኝ ግን እንደዚህ ይላል አይልም። ስለዚህ ኢንሳን የተባለው ማንን ነው? ከሃዲ አስተባባይ የሆነውን ነው። አማኝማ አመል ሙእሚኑ አማኝማ ኢዘ ብቱሊየ በተፈተነ ጊዜ ሶበር ይታገሳል። ወኢን ኡዕጢየ በተሰጠ ጊዜ ሸከር ያመሰግናል። እዚህ ድረስ ግልጽ ነው። 17ኛ አንቀጽ ከላ ይጠንቀቅ የሰው ልጅ እሱ እንደሚለው ገንዘብ መሰጠት መከበር፣ ገንዘብ መከልከል ደግሞ መጠላት እኮ አይደለም። በላ ቱክሪሙነ ልየቲም ትርጉም ከላ በፍጹም ለይሰ ልአምሩ ከማ ተሰወረ ሀደ ልኢንሳን የሰው ልጅ እንደገመተው እኮ አይደለም ይሄ ጉዳይ። ሚን አነ ነዒመ ደሊል ዓላ ሪዳ ላሂ አን ዓብድህ አላህ ባሪያውን መውደዱ እኮ አይደለም ጤናና ገንዘብ ሲሰጥ። ወአነ ነቂም ደሊሉን አላ ሀዋኒ ልዓብዲ ዒንደ ረቢ አንድ ባሪያ ደግሞ የሆነች ነገር አላህ ሲይዝበት እኮ በጌታው መጠላቱን አያሲዝም። በሊል ዋቂዑ ይልቁንም ተጨባጩ አነኩም እናንተ እኮ ላ ቱክሪሙን አታከብሩም እኮ አልየቲም የቲምን መች ታከብራላችሁ? ምን በማድረግ ሚማ አዕጣኩም ላሁ ሚን ሪዝቅ አላህ ለእናንተ ገንዘብ ሰጥቷችሁ ሲያበቃ መች እናንተ ለየቲም ትሰጣላችሁና ነው ደግሞ ገንዘብ ሲሰጠን ወዶን ነው ገንዘብ ሲከለክለን ጠልቶን ነው የምትሉት? መጀመሪያ ነው የሰጠኋችሁን ስጡ ላልኩት የቲም የት ትሰጣላችሁና? የተያያዘላችሁ ነው። ጥሩ 18ኛ አንቀጽ ከላይ ምን ብለን ጀመር? የሰው ልጅ አላህ ገንዘብ ሲሰጠው ምን ይላል? ጌታ ያከበረኝ ይላል። ገንዘቡን ሲይዝበት ጌታ ያዋረደኝ ይላል። አላህ ምን አለ? ከላ በፍጹም ተቆጠቡ። በላ ቱክሪሙነል የቲም ተቆጠቡ። ከምን ገንዘብ መሰጠታችሁ እኮ መወደዳችሁን መያዜ ደግሞ ገንዘብን በእናንተ ላይ እናንተ መጥላቴን አያሲዝም። ይልቁንም እናንተ እኔ ገንዘብ ስሰጣችሁ በላ ቱክሪሙነል የቲም መች የቲምን አከበራችሁበት? ምክንያቱም የየቲም ክብሩ ምንድን ነው?
ገንዘብ የለውም አባት የለውምና የኛ ስራ ምንድን ነበር መሆን የነበረበት? አባት የሌለውን ሚንከባከብ የሌለውን አላህ ከሰጠን ብር ላይ መስጠት ነው የነበረብን። ጥሩ 18ኛ አንቀጽ አላህ ምን አለ? ወላ ተሐዱነ ይልቁንም እርስ በእርስ እኮ አንዳችሁን አይቀሰቅሰውም። ምን በማድረግ አላ ጣዓሚል ሚስኪን ድሃ እና ብላ እየተባባላችሁ እኮ እርስ በእርስ አንዱን አይቀሰቅሰውም። መሆን የነበረበት ግን ምንድን ነው? እባካችሁ ድሃዎችን እናብላ፣ የተራቡትን እናጥግብ፣ የታረዙትን ልብስ እናልብስ፣ ውሃ እናጠጣ፣ ጤና እንዲኖራቸው ሰዎች እናሳክም ተብሎ ሰዎች የሰዎች ጉዳይ ጨንቋቸው ምን ሊያደርጉ ይገባቸዋል? ሊያዝኑ ነበር አይደል የሚገባቸው? ምክንያቱም ነብዩ ምን ብለዋል? ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማ፣ በምድር ላይ ላሉት እዘኑ በሰማይ ያለው ያዝንላችኋልና። 19ኛ አንቀጽ ወተእኩሉነ ቱራተ አክለን ለማ ይልቁንም እናንተ ወተእኩሉን ትበላላችሁ። አቱራተ ማለት ውርስ ማለት ነው። ቱራth ሚራስ ማለት ነው። ሴቶች ይውረሱ የተባለውን ህፃናት ይውረሱ የተባለውን የውርስ ገንዘብ ለወራሾቹ ሳይሆን የምትሰጡት ወተእኩሉነ ትበላላችሁ። አቱራth የውርስን ገንዘብ አክለን ለማ ጭርስ አርጋችሁ እኮ ትበሉታላችሁ። ከባድ የሆነን አበላል እኮ ለየቲሞች የሚገባውን ለሴቶች የሚገባውን እኮ ትበሉባቸዋላችሁ። ጥሩ ምክር ነው አይደል? አያችሁ አላህ ሰዎች ቢሞቱ ነገ እናንተም ትሞታላችሁ፣ ደሞ እኔ ፊት ትቆማላችሁ። ስለዚህ ስትኖሩ የኔንም ሐቅ ጠብቁ፣ የፍጡራንንም ሐቅ ጠብቁ። 20ኛ አንቀጽ ወቱሂቡነ አልማለ ሑባን ጀማ ወቱሂቡን ትወዳላችሁ ማለን ገንዘብን ሑበን ጀማ ማለት ብርቱ የሆነን ውዴታ ትወዳላችሁ ማለትም ወቱሂቡነ አልማለ ሑበን ከቲራን ብዙ ገንዘብ መውደድን ትወዳላችሁ። ፈተብኸሉነ ደሞ ትሰስታላችሁ ቢኢንፋቂሂ ገንዘብን ከማውጣት ፊ ሰቢልላሂ ባላህ መንገድ ላይ ሒርሰን አለይሂ በጣም ስለምትጓጉለት ገንዘቡን እንዲቅፍ እንዳደረጋችሁት ባላህ መንገድ ላይ አታውጡትም። 21ኛ አንቀጽ ከላ አረ ይልቁንም አውጡት ገንዘቡን እናንተ እንደያዛችሁት አይደለም፣ አውጡት። ቀን አለ። ምን አይነት ቀን? ኢዛ ዱከቲል አርዱ ደከን ደካ ላ ተንበጊ አየኩነ ሃዛ አመሉኩም ስራችሁ እኮ ይሄ ሊሆን አይገባም። ምን የየቲምን ገንዘብ መብላት፣ የውርስ ገንዘብን መብላት፣ ምስኪኖችን አለመርዳት እኮ የእናንተ ስራ ሊሆን አይገባም። ወዝኩሩ አስታውሱ ኢዛ ሑሪከት በተንቀጠቀጠች ጊዜ አልአርዱ ምድር ተሕሪከን ሸዲደን ወዙልዚለት ኃይለኛ መሰባበርን መንቀጥቀጥን በተንቀጠቀጠች ጊዜ እኮ ቀን አለ። ያኔ አስታውሱ። ምን ይመጣል? ያን ቀን የቂያማ ቀን ነውና ወጃአ ይመጣል እኮ ረቡከ ጌታችሁ እኮ ይመጣል። ወልመለኩ መላእክቶችም እኮ ሶፈን ተሰልፈው ሶፈን አሁንም ተሰልፈው። ምን ማለት ነው? የአላህ ባሪያዎች ፍርድ ሊሰጥባቸው ልሙጡ ሜዳ ላይ ተራራዎች ይነሱና ምድር ሁሉ ባህሮች ሁሉ ይጠፋሉ፣ ይቃጠሉና ምን ይሆናል? ልሙጥ ሜዳ ይሆናል። ከመጀመሪያው የሰው ልጅ አንስቶ እስከ መጨረሻው ድረስ ራቁታቸው በባዶ እግር ሳይገረዙ ይቆማሉ። ያኔ ጌታችን በዳመና ተጠልሎ ምን ይሆናል? ይወርዳል። መላእክቶች ይወርዳሉ። ማንን ይከባሉ? ባሪያዎችን ሊፈረድባቸው። ስለዚህ ሰፍ ሰርተው ምን ይሆናሉ? ምድር ላይ ያሉ ባሪያዎችን ይከባሉ። ጌታችን ፍርድ ለመስጠት ይወርዳል። አላህ ከዚህ ቀን ይጠብቀን። 23ኛ አንቀጽ ወጂአ ይመጣል የውመኢዚን ያን ቀን ቢጀሃነም ጀሃነም እኮ ትመጣለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለሃ ለሷ እኮ 70,000 ዚማሚን 70,000 ልጓም ያላት ስትሆን ፊ ኩሊ ዚማሚን በእያንዳንዱ ልጓም ደግሞ ማን ይዟታል? 70,000 መለኪን 70,000 መላኢካ ይዟታል። ስንት ይመጣል መሰላችሁ? ሂሳቡ 70,000 ሲባዛ 70,000 4 ቢሊዮን 900 ሚሊዮን መላኢካ እየጎተታት ትመጣለች። ማንን? ጀሃነምን። ስለዚህ በዛ ቀን ጌታችን መላእክቶች ብቻ ሳይሆኑ የሚመጡት ወጂአ ይመጣል ቢጀሃነም። ሌላ ሱራ ላይ ምን እንዳለው አላህ ወኡዝሊፈቲል ጀነቱ ሊልሙተቂን ወቡሪዘቲል ጀሂሙ ሊልጋዊን። መጀመሪያ ምን? ወኡዝሊፈቲል ጀነቱ
ጀነት ትቀርባለች ለነማን ሊልሙተቂን ለአማኞች ወቡሪዘቲል ጀሂሙ ልክ እንደዚሁም ደግሞ እኮ ጀሃነም ትመጣለች ሊልጋዊ ለድንበር አላፊዎች ዛሬም ይሄ ቀን ሲደርስ አላላህ ወጂአ የውመኢዚን ያን ቀን እኮ ይመጣል ቢጀሃነም በጀሃነም ይመጣል የውመኢዚን ያን ቀን ግን የተዘከሩ ያስታውሳል አልኢንሳን አሁን ወደ ማን እንመለስ ኢንሳን በብዛት ማን ሆኖ ነው የሚመጣዋል ከሃዲ ሰው ያን ቀን ምን ያደርጋል በጸጸት ያስታውሳል አመል ሙእሚን ካስታወሳችሁ አማኝማ ምን ይላል ሃኡሙ ቅረኡ ኪታቢያ ማን ፈአማ መን ኡቲየ ኪታበሁ ቢየሚኒሂ በቀኝ እጁ ኪታቡ የተሰጠው ሰው ምን ይላል ሃኡሙ ቅረኡ ኪታቢያ ይህ እኮ መጽሐፌ ነው አንብቡልኝ ይላል ከዛስ ኢኒ ዘነንቱ የሚለው ምን ሆኖ ነው የመጣው ኢኒ አይቀንቱ እኔ እኮ እርግጠኛ ነበርኩኝ አኒ ሙላቂን እንደማገኝ ሂሳቤ እንደማገኝ እኮ እርግጠኛ ነበርኩኝ አመል ካፊር ከሃዲ የሆነውማ የውመኢዲን ያን ቀን እኮ የተዘከሩ በመጸጸት እኮ ያስታውሳል አልኢንሳን ከሃዲ የሆነ ሰው ወአና ለሁ ዚክራ ያን ቀን ምን ይጠቅመዋል ማስታወሱ هل ينفع الندب ጸጸት ይጠቅማል ያን ቀን አይጠቅምም ምክንያቱም ለዛች ቀን ስላልሰራላት ነው የሚጸጸተው ባረከላሁ ፊኩም እዚህ ድረስ ግልጽ ነው አይደለ 24ኛ አንቀጽ የቁሉ ይላል እኮ ከሃዲ የሆነ ሰው ያ ለይተኒ ወየውልኝ ቀደምቱ ሊሐያቲ ምን ነው ለዚህ ለጠቃሚዋ ለዛሬ ቀን ለፍቼ ተግቼ በነበር ማናት እሷ አዳሩ ለአኺራ ያቺ እውነተኛዋ ቀን ለፍቼላት ተግቼላት በነበር በአይኑ አያት እኮ የቂያማን ቀን ሲያዩ ማመን አማኝ ያስብላል አያስብልም አማኞች ሳያዩት ያቺ ቀን እንዳለች ስላወቁ ተዘጋጁላት በዓለማችን ላይ ከባዱ ነገር ምንድነው ከሚጣፍጥ እንቅልፍ ተነስቶ መስገድ ፈጅር ግዴታችን ነው አይደለ እውነተኛ የአላህ ባሪያዎች አሳቢቁነ ቢልኸይራት በመልካም ይሽቀዳደሙት ምን ያደርጋሉ ሰው ሁሉ ለጥ ባለበት تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ጎኖቻቸው እኮ ይርቃሉ ከመተኛ አልጋዎቻቸው ምን ሊያረጉ የድዑን ሊለምኑ እየጮሁ አይደለም መሬት ላይ ተደፍተው ቆመው ረጅም ሰዓት እግራቸው እስኪሰነጣጠቅ خوفا ፈርተውት ያዘጋጃትንም እሳት ፈርተው ወጣማአ ከጅለውት ያዘጋጃትንም ጀነት ከጅለው ወሚማ ረዘቅናሁም በቀኑ ክፍለ ጊዜ ደግሞ ለሊት ምንም እንዳልሰሩ አሁንም ይጎልናል ብለው ነፍሳቸውን ለማጽዳት አላህ ከሰጣቸው ገንዘብ ላይ ይለግሳሉ እነዚህ ናቸው ለዳረል አኺራ የተዘጋጁላት ስለዚህ የቁሉ ይላል እኮ ያ ለይተኒ ወየውልኝ ዋጥፋቴ ቀደምቱ ሊሐያቲ ምን ነው ለዚች ለእውነተኛዋ ህይወት መልካም ስራን አስቀድሜ በነበርኩ ኖሮ እኮ ይላል ከሃዲ የሆነ ሰው 25ኛ አንቀጽ ፈየውመኢዚ አለ አላሁ አክበር ያን ቀን እኮ ላ ዩዓዚቡ አይቀጣም እኮ ዓዛበሁ አሐድ ልክ አላህ እንደሚቀጣው እኮ አይነት አቀጣጥ እኮ ያን ቀን ቀጪ የለም እሱ ነው ቀጪው የቅጣት ቀን አለ ተዘጋጁ ፈየውመኢዚን ያን ቀን የፍርዱ ቀን ለማ ለከሃዲ أما المؤمن لسو من دنو أعطاء حسابا ودي هونج ستوتا كل أما ينتسطو عليك فيومئذ لا يعذب عذابه أحد في ذلك اليوم بزاك أنكو لا يعذب أحدا مثل عذاب الله لك عند الله قطعتكو ميقطع يلم لأن عذاب الله أشد وأبقى مكنياتهم يا الله قطعت بتأم يبرتانا زوتارينو تفسير السعدي لا يدمو منالو فيومئذ لا يعذب عذابه أحد ملون لمن أهمل شلال على سو ذلك اليوم يعني فردون كان ونسي العمل له لزال فردو كان مسرات يتون سوكو الله كبار قطعتي قطعل ها سدستنيا انقص ولا يثق وثاقه أحد وثق مالت ماسر مالتنا ولا يثق أياسرمكو وثاقه أحد يا الله أستساسركو عندم أكل أياسرم
ይሄ ሱረቱል ሐቃ ላይ ይመስለኛል። 70 ዚራአን ፈስሉኩ 70 ክንድ በሆነ ሰንሰለት ጀሃነም የሚገቡ ሰዎች በዛ ይጠፈራሉ። ከዛ በዛ ተጠቅልለው ነው ምን የሚወረወሩት? ወደ እሳት የሚወረወሩት። እኛንም ዝርያዎቻችንንም ከእሳት ይጠብቀን። 27ኛ አንቀጽ ያ አየቱሃ ነፍሱ አልሙጥመኢና። እስካሁን የተጠቀሰው የማን ነበረ? የካህዲዎች አይደለ? አላህ ቁርአን ላይ ተከታተሉ። እናንተማ ሐፍዛችሁታል። ሌሊትም ስትቀሩ ስታነቡትም ዝም ብላችሁ እዩት። ካፊር ፋሲቅ ምናምን የሚል ነገር ካወራ ከሱ ቀጥሎ ስለ ሌሎች ሰዎች ሁኔታ ያመጣል። ስለማን? ስለ አማኞች። ስለ አማኞች ካወራ ወረድ ስትሉ ስለ ካህዲያን ያመጣል። ስለ ሙኽሊሶች ካወራ ስለ ሙናፊቆች ያወራል። ስለ ጀነት ካወራ ስለ እሳት ያወራል። ይሄን የቤት ስራ ለእናንተ ልስጣችሁ። ይሄው አሁን ስለ ካህዲዎች ከላይ ጀምሮ አወራና ከክህደት የጸዳችሁት ኢላ መን አተላህ ቢቀልቢን ሰሊም እንደተባለው ንጹህ ልብ ይዛችሁ ወደ አላህ የመጣችሁትማ ገና ከመሞታችሁ በፊት እኮ ለኩም ቢሻራ ለእናንተ እኮ ብስራት አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማኝ ሞት አፋፍ ላይ ሲደርስ አሉ መለኩል መውት ከመምጣቱ በፊት ጭፍራ ቡድን መላኢካዎች መጥተው አይኑ የሚያየው ቀድር ልክ ቁጭ ይላሉ። ጀነት ከፈን ሐኑጥ የሚባል ሽቶ ቀብተው ይዘው ቁጭ ብለው ይጠብቁታል አሉ። መለኩል መውት ሰዓቷ ስትደርስ ይመጣል። ምን ይላል? ያ አየቱሃ ነፍሱ አልሙጥመኢና ይላታል። በሌላ ዘገባ ያ አየቱሃ ነፍሱ አጠይባ። ትርጉም ያ አየቱሃ ነፍሱ አጠይባ ማለት አንቺ ያማርሽ መልካም ነፍስ ሆይ። ያ አየቱሃ ነፍሱ አልሙጥመኢና ማለት አንቺ እዚህ ምድር ላይ እያለሽ በእምነት በአላህ በጌታሽ በተላከልሽ መልእክተኛ በኢማን ስትደሰች የኖርሽው ነፍስ ሆይ ኦኽሩጂ ውጪ ይላታል። ኢላ መኽፊረቲን ወደ ምህረት ሚነላህ ከአላህ ወደ ሆነ ምህረት ወሪድዋን ወደ አላህ ወደ ሆነ መወደድ ውጪ ይላታል። ልክ እንደወጣች እጁ ላይ አያስቀምጡለትም እነዛ ቡድን መላኢካዎች ከጀነት በመጣው ከፈን ሐኑጥ ሽቶ በተረጨው ይጠቀልሏትና ይዘዋት ሊወጡ ሲሉ ሰማይ ላይ ያሉ መላኢካዎች ሁሉ ዱዓቸውን ይቀጥላሉ። ምን ብለው? ጌታችን ሆይ እቺ የአማኝ ነፍስ በእኛ በር በኩል ትለፍ እያሉ። ሁሉም የበር ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል ትለፍ ይላሉ። አላህ በመረጣት በር በኩል ልክ ስታልፍ ያቺ የአማኝ ነፍስ ከዚህ ከዱንያ እስከ መጀመሪያው ሰማይ ድረስ ልክ የሱ ነፍስ ስትወጣ አሉ የአማኙ አላህ ከነሱ ያደርገን በምድር ላይ ተሸቶ እማያቅ ሽታ ከዛች ነፍስ ጋር አብሮ ይወጣል አሉ። ይዘውት እየወጡ እያለ የማናት እቺ ያማረች ነፍስ ተብሎ ይጠየቃል አሉ። ፉላን ኢብን ፉላን እገሌ የገሌ ልጅ በመባል የሚታወቀው እኮ ነው። አልጨረስኩም። የመጀመሪያው ሰማይ ጋር ሲደርሱ የመጀመሪያው ሰማይ በር ጠባቂዎች መጀመሪያው ሰማይ ላይ ካሉ በጣም ሙቀረብ የመጀመሪያው ሰማይ ምርጥ ከሚባሉት መላእክቶች ጋር እስከ ሁለተኛው ሰማይ ድረስ ደግሞ እነሱ ይሸኟቸዋል። በዚህ መልክ 7 ሰማይን አቋርጠው እንደሄዱ አላህ ምን ይላል? ሚንሃ ኸለቅቱሁም ወፊሃ ኡዒዱሁም ወሚንሃ ኡኽሪጁሁም ታረተን ኡኽራ። ከሷ ፈጠርኳቸው ከማን? ከአፈር። ወደ እሷም እመልሳቸዋለሁ። ወደ ማን? ወደ አፈር። ከሷም ለሁለተኛ ጊዜ መልሼ እኮ ከአፈር ውስጥ አወጣቸዋለሁ። መቼ? የቂያማ ቀን ይባላል። አኢዱሃ መልሷት ይላል። 7 ሰማይ ካቋረጠች በኋላ ምን ታደርጋለች? ተመልሳ ወደ ምድር ትመጣለች። የሟች ቤተሰቦች ሬሳውን ይዘው ሄደው ልክ ቀብር ውስጥ ሲያስገቡ እሷ ደግሞ ከሰማይ ምን ስትሆን ትውረድ ተብሎ የለም መታ አካላቱ ጋር ስትደባለቅ አሉ ቤተሰቦቹ እሱን ቀብረውት እጃቸው ላይ ያለውን አቧራ ምን ሲያደርጉ እንዲህ ሲያራግፉ ይሰማቸዋል። ኢዛ ወለው አንሁ ሙድቢሪን ጀርባቸውን ሰጥተውት ሲሄዱ ይሰማል። ማን? ሟች። ተጀመረ ህይወቱ። ሲወጣ እንዲህ ተብሎ ነበር፣ አንቺ ያማርሽ የተዋብሽ የረካሽ ነፍስ ሆይ። የካሃዲውስ አላህ ይጠብቀንና ነብዩ ምን አሉ? የካሃዲ ወይም የአመፀኛ ሰው ወንጀል ሰሪ ማለት ነው የሱ ነፍስ ስትሆን መላኢካዎች የጀሃነም ከፈን እሾህ ያለው ይዘው ይመጣሉ።
መለኩል መውት ይመጣል። ያ አየቱሃ ነፍሱ አልኸቢታ አንቺ ቆሻሻ ነፍስ ሆይ እኽሩጂ ውጪ ኢላ ገደቢ ሚነላህ ወሰኸጥ ወደ ጌታሽ ወደ ሆነ ቁጣና ቅጣት ውጪ ትባላለች። ልክ እንደወጣች እጁ ላይ ያቆዩለትም እነዛ መላእክቶች በዛ ከፈን ውስጥ ይከቷታል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም በምድር ላይ ታይቶ ማይታወቅ ግማት በምድር ላይ ይሸታል አሉ። የማናት እቺ ነፍስ ሲባል ፉላን ኢብን ፉላን እገሌ እገሌ ልጅ የሆነ ነው ይባላል። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ገና ወደ ሰማይ ይዘውት ሲሄዱ ላ ቱፈተሁ ለሁም አብዋቡ ሰማእ አላሁ አክበር ውርደት በምድር ላይ ላ ቱፈተሁ ለሁም አብዋቡ ሰማእ አንድ የሰማይ በሮች እኮ አይከፈቱላቸውም ለማን ለአመፀኞች ለወንጀለኞች ለካህዲዎች ለሙናፊቆች ሁለተኛ ፈማ በከት አለይሂም ሰማእ ሰማይት እኮ አላለቀሱላቸው ወልአርድ ምድርም አላለቀሰችላቸው ተፍሲር ኪታቦች ላይ መጥቷል አማኝ ሲሞት ግን ሲሰግድ መልካም ስራዎች ሲሰራ የነበረባቸው ወደ ሰማይ ሲወጡለት ነበርና ሰማያት ያለቅሱለታል ሲሰግድበት ሲራመድበት ሐጅና ዑምራ ሲያደርግበት የነበረው ምድር አብሮ ያለቅስለታል هذا عطاء لمن آمن بالله وعمل صالحا اللهم اجعلنا منهم الله ከነሱ ያድርገንና ስለዚህ አላህ ምን ይላል ሞት አፋፍ ላይ ላሉ ውድ ባሪያዎቹ ያ አየቱሃ ነፍሱ አንቺ ነፍስ ሆይ አልሙጥመኢና የረካሽ የተረጋጋሽ ሆይ ተፍሲር አልሙኽተሰር ላይ ወለማ ذكر الله جزاء الكافرين አላህ የካህዲያንን ቅጣት በገለጸ ጊዜ ذكر جزاء المؤمنين የአማኞችንም እንዳኮ ገለጸ فقال እንዲህ አለ وأما النفس المؤمن የአማኝ ነፍስማ فيقال لها لسوكو يبالال عند الموت موت أفاف لاي بالتشبت ساعتكو يا أيتها النفس المطمئنة أنت يركش نفسوي إلى الإيمان والعمل الصالح بأمنتنا بملكام سراوج ستركي نبرش نفسوي وچي تبالالج الشي ارجعي تملشي وديت إلى ربك ودقيتاش سبات سماء قوارتار المتيدو የቀደሙን ሐዲስ ልቀጥልላችሁና ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አማኝ ሶስቱም ጥያቄ ቀብሮችን እንደመለሰ فيقول القائل هو ربنا عز وجل ጌታችን አላህ ምን ይላል አን ሰደቀ አብዲ የኔ ባሪያ እኮ እውነቱን ተናገረ ይላል የኔ ባሪያ እኮ እውነቱን ተናገረ ሶስቱን የቀብር ጥያቄዎች ሲመልስ አላህ 28ኛው አንቀጽ ላይ ምን አለ ኢርጂዒ ተመለሺ إلى ربك ودقيتاش راضية يوددش ستهوني بمن يوددش الزي مدر لي ستامني بنبربت الله يستشن دمو من يمي قتلو عالم لا يستشن ستوتا مرضية አንቺም የተወደድሽ ስትሆኚ አላህ አማኞችን ይወዳቸዋል አይወዳቸውም ይወዳቸዋል አሳዕዲ ምን አሉ ረሂመሁላህ ارجعي إلى ربك ሚለውን الذي رباك بنعمته بጸጋው የተንከባከበሽ وأسدى عليك من إحسانه ወይም ከጸጋዎቹ ባንቺ ላይ ያፈሰሰብሽ من إحسانه አንቺም እኮ ደግሞ እንደዚሁ ከአላህ ውድ ባሪያዎች እኮ ሆነሻል راضية مرضية ሚለውን አይ راضية عن الله አላህን ወደሻል وأن ما أكرمها به من الثواب كمن دا بكل يتسطشن مكو ودشال والله قد رضي عنها الله مكو الصان نبسكو ودواتال يمان لك رضي الله عنهم ورضوا عنهن دالو مالتنا الله هيزتنين وانكس لاي من على فادخلي جيبي آلات الله كان نسو يدرقر في عبادي ودباريوچه جيبي من مالتنا في عددي عبادي الصالحين ከደጋግ ባሪያዎቼ ቁጥር ግቢ ተደብለቂ ይላታል ምክንያቱም ደጋጎችም መጥፎዎችም በቁጥርና በሚሰፍሩበት ቦታ የተለዩ ናቸው አይደሉም ናቸው ፈድኹሊ ግቢ في عبادي ከደጋግ ባሪያዎቼ ፈድኹሊ في جملة عبادي الصالحين ከደጋግ ባሪያዎቼ ቁጥር ውስጥ ግቢ ትባላለች መቼ ነው ይሄ የቂያማ ቀን ወድኹሊ ጀነቲ እኔ ያዘጋጀሁልሽን ያን ውድ ጀነት ደግሞ ግቢ ትባላለች هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين يا سورة الفجر تفسير بأجرو إهني مسلال مالت
30 አንቀጾች አሉት። በዚህ መልክ እያንዳንዱን ብትታገሉ ትይዙታላችሁ። ገር ነው አይደል? ደግማችሁ ግን አንብቡት። ማስታወሻችሁን ያዙ። ከዛ እርስ በርስ ተሟጠሉት። ይሄ ራሱን የቻለ ትልቅ ዳዕዋ ነው አይደል? የሰው ልጆች ትኩረት ሊሰጡና ሊያስቡ ሊዘጋጁ የሚገባቸው ለየትኛው ቀን ነው? ለዛ ለውድ ቀን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك